የሙዚቃ ፔሬድ በትዝታ ዓለሜ የዘፋኝ ኩሩ ኤፍሬም ታምሩ ሙዚቃ ለክብሯ ኤፍሬም ያስፈልጋታል። ኤፍሬም ለሙዚቃ ክብሯ ነው። እንኳን አዚሞ ንግግሩ ዜማ ነው። ዜማ ጣፍጦ ከሆዱ አውጥቶ ከልቡ ማዜም ተፈጥሮበታል። ቁመናና መልኩ ከስርቅርቅ ድምፁ ጋር ተደምሮ ኤፍሬም አስብሎታል። ትልቅ በጣም ትልቅ ኮከብ ድምፅ ያርጎታል። ከሀገራችን አውራ ቀንቃኞች ተርታ የሚመደበው ተፈጥሮ ተአምር ነው በመባል የሚሞካሸው ኤፍሬም ታምሩ ካሴት ሊያወጣ ነው ከተባለ ዳንቴል የለበሱ ቴፖች ሁሉ ይወጣሉ፣ እንደ ጦር መሳሪያ ይወለወላሉ። ካሴቱ ሲወጣ ዓመት በዓል የመጣ ይመስል ነበር። ሙዚቃ ቤቶች ረዘም ባለ መንታ ሰልፍ ይጨናነቃሉ። አንዱ ከተበላሸ በሚል ሁለትና ከዚያ በላይ ካሴት ተሸምተው ወደ ቤታቸው ወደ ቴፖቻቸው የሚያመሩ በርካታ ሰዎች ነበሩ። በነገራችን ላይ የኤፍሬም ታምሩ ካሴት ለመገልበጥ ካልሆነ በስተቀር እንዲህ በቀላሉ ከቴፕ ውስጥ አይወጣም ነበር። የዘፋኝ ኩሩ ኤፍሬም ታምሩ የፖስታ ቤት ስራ አስኪያጅ ከነበሩት አባቱ ካቶ ታምሩ አመራና ከወይዘሮ አትገኝ ብዙነህ በውቢቷ ባህር ዳር ከተማ ነው የተወለደው። ኤፍሬም በጣና ፈርጧ በውቢቷ ባህር ዳር ከተማ የመጀመሪያ ደረጃ ትምህርቱን አሃዱ ብሎ የጀመረ ቢሆንም አንደኛ ክፍልን እንዳጠናቀቀ በወላጅ አባቱ የሥራ ጸባይ ምክንያት ወደ ደብረ ማርቆስ ቀጥሎም ወደ ሲዳሞ ጠቅላይ ግዛት በአሁኑ አጠራር ዲላ ከተማ በማቅናት ትምህርቱን ለመከታተል ተገዷል። ከዚያም የአፍሪካ ህብረት መቀመጫ እንዲሁም የተባበሩት መንግስታት ድርጅት ቅርንጫፎችና ሌሎችም የዓለም የዲፕሎማቲክ ወይም የሰላማዊ ግንኙነት ልዑካን መሰብሰቢያ ከተማ በሆነችው በመዲናችን አዲስ አበባ የአምስተኛ ክፍል ትምህርቱን እስከ ግማሽ ተከታትሏል። ወላጅ አባቱን ባጋጠማቸው ድንገተኛ የመኪና አደጋ ሳቢያ ወደ ደጀን በመመለስ ያቋረጠውን ትምህርት ቀጥሎ እስከ 8ኛ ክፍል በደብረ ማርቆስ ከተማና በአዲስ አበባ ደግሞ የሁለተኛ ደረጃ ትምህርቱን ማለትም እስከ 12ኛ ክፍል ድረስ በሚገባ ለመከታተል ችሏል። ለኤፍሬም ስኬታማ የሙዚቃ ጉዞ ትምህርት ቤቱ አይነተኛ ሚና እንደነበረው ይነገራል። ኤፍሬም ሙዚቃን በተለየ ስሜት መውደዱ፣ ልቡ በሙዚቃ ፍቅር መንደዱ የቤተ ክህነት ሰዎች ለነበሩት ለቤተሰቦቹ ጥሩ የሚባል ምግባር አልነበረም። ለዚያ ነው ዘወትር አርብ በትምህርት ቤቱ ይቀርብ በነበረው የሙዚቃ ዝግጅት ላይ በድብቅ ይሳተፍ የነበረው። ኤፍሬም ገና በአፍላነቱ በ12 ዓመቱ አስፋው ክበበው ከተባለ የሙዚቃ ባለሙያ ጋር ጊምቢ፣ ወለጋ፣ ጅማና የተለያዩ የሀገሪቱ ክፍሎች እየተዘዋወረ የሚወደውን ሙዚቃ ይጫወት ነበር። በአንድ ወቅት በአውራጃው በተካሄደ የሙዚቃ ውድድር በዘመናዊ ሙዚቃ ዘርፍ አንደኛ በመውጣት ሞቅ ያለ ጭብጨባን በይፋ ተቀላቅሎ በዚያው በጋለ ስሜት ቀጥሎ የላቀ አድናቆትና ክብር ሲከተለው ይኸው ዓመታትን ተሻግሯል። ድምፀ መረዋው ኤፍሬም ታምሩ በሕይወቱ ከፍተኛ ቦታ እንዳለው ከሚነገርለት ከአንጋፋው ድምፃዊ ጋሻ እያሌው መስፍን ጋር በመቀናጀት ጋሜ የተሰኘውን የመጀመሪያ ሙዚቃውን የሠራ ሲሆን በወቅቱ ስመጥር ለሆኑ አቀንቃኞች እንጂ ለጀማሪ አቀንቃኞች ብዙም ትኩረት ይሰጥ ስላልነበረ እንደታሰበው ሳይደመጥ ቀርቷል። ኤፍሬም ከሕዝብ ጋር ተዋውቆ እጅጉን ተደንቆ በበርካቶች ልብ ውስጥ ታትሞ ላይፋቅ መቀመጥ የቻለው ነይልኝ በተሰኘው ተወዳጅ ሥራው ነው። ነይልኝ ያለው ስኬቱን ይመስል ስኬቱ ተከትሎታል። እውነት ስለ ነይልኝ ምን ይወራል? በከተማ በየክፍለ ሀገሩ ኤፍሬም ብቻ ነው። ኤፍሬም ታምሩ የኤፍሬም ካሴት ወንድ ሴት ሕፃን አዋቂ ሳይል በሁሉም ዘንድ እጅግ ይወደዳል። በዘመን ሳይደበዝዝ ከትውልድ ትውልድ በኩራት ይደመጣል። ወፍ አርጋፊው ዘፋኝ ኤፍሬም ታምሩ በግሉ 12 ያህል አልበሞችን ማስቀረጽ የቻለ ሲሆን ከኩኩ ሰብስቤና ከሌሎች ተወዳጅ የሀገራችን አቀንቃኞች ጋር በመሆን በርካታ ሙዚቃዎችን ጥንቅቅ አድርጎ ተጫውቷል። ለራሱ የሚሰጠውን ክብር ለሌሎች የማይነፍገው የምንጊዜም የኢትዮጵያ ሙዚቃ አንጸባራቂ ኮከብ ኤፍሬም ታምሩ በሙያው ምንም እንከን የማይወጣለት አልባሌ ቦታ ለመገኘት ፈቃደኛ ያልሆነ ትንሽ ትልቁን አክባሪ ጨዋታ ወዳጅና ጨዋታ አዋቂ በቅርበት የሚያውቁት የሙዚቃ ፔሬድ በትዝታ ዓለሜ የዘፋኝ ኩሩ ኤፍሬም ታምሩ ሙዚቃ ለክብሯ ኤፍሬም ያስፈልጋታል።
ኤፍሬም ለሙዚቃ ክብሯ ነው። እንኳን አዚሞ ንግግሩ ዜማ ነው። ዜማ ጣፍጦ ከሆዱ አውጥቶ ከልቡ ማዜም ተፈጥሮበታል። ቁመናና መልኩ ከስርቅርቅ ድምፁ ጋር ተደምሮ ኤፍሬም አስብሎታል። ትልቅ በጣም ትልቅ ኮከብ ድምፅ ያርጎታል። ከሀገራችን አውራ አቀንቃኞች ተርታ የሚመደበው ተፈጥሮ ተአምር ነው በመባል የሚሞካሸው ኤፍሬም ታምሩ ካሴት ሊያወጣ ነው ከተባለ ዳንቴል የለበሱ ቴፖቹን ላይ ይወጣሉ፣ እንደ ጦር መሳሪያ ይወለወላሉ። ካሴቱ ሲወጣ ዓመት በዓል የመጣ ይመስል ነበር። ሙዚቃ ቤቶች ረዘም ባለ መንታ ሰልፍ ይጨናነቃሉ። አንዱ ከተበላሸ በሚል ሁለትና ከዚያ በላይ ካሴት ተሸምተው ወደ ቤታቸው ወደ ቴፖቻቸው የሚያመሩ በርካታ ሰዎች ነበሩ። በነገራችን ላይ የኤፍሬም ታምሩ ካሴት ለመገልበጥ ካልሆነ በስተቀር እንዲህ በቀላሉ ከቴፕ ውስጥ አይወጣም ነበር። የዘፋኝ ኩሩ ኤፍሬም ታምሩ የፖስታ ቤት ስራ አስኪያጅ ከነበሩት አባቱ ካቶ ታምሮ አመራና ከወይዘሮ አትገኝ ብዙነህ በውቢቷ ባህር ዳር ከተማ ነው የተወለደው። ኤፍሬም በጣና ፈርጧ በውቢቷ ባህር ዳር ከተማ የመጀመሪያ ደረጃ ትምህርቱን አሃዱ ብሎ የጀመረ ቢሆንም አንደኛ ክፍልን እንዳጠናቀቀ በወላጅ አባቱ የሥራ ጸባይ ምክንያት ወደ ደብረ ማርቆስ ቀጥሎም ወደ ሲዳሞ ጠቅላይ ግዛት በአሁኑ አጠራር ዲላ ከተማ በማቅናት ትምህርቱን ለመከታተል ተገዷል። ከዚያም የአፍሪካ ህብረት መቀመጫ እንዲሁም የተባበሩት መንግስታት ድርጅት ቅርንጫፎችና ሌሎችም የዓለም የዲፕሎማቲክ ወይም የሰላማዊ ግንኙነት ልዑካን መሰብሰቢያ ከተማ በሆነችው በመዲናችን አዲስ አበባ የአምስተኛ ክፍል ትምህርቱን እስከ ግማሽ ተከታትሏል። ወላጅ አባቱን ባጋጠማቸው ድንገተኛ የመኪና አደጋ ሳቢያ ወደ ደጀን በመመለስ ያቋረጠውን ትምህርት ቀጥሎ እስከ 8ኛ ክፍል በደብረ ማርቆስ ከተማና በአዲስ አበባ ደግሞ የሁለተኛ ደረጃ ትምህርቱን ማለትም እስከ 12ኛ ክፍል ድረስ በሚገባ ለመከታተል ችሏል። ለኤፍሬም ስኬታማ የሙዚቃ ጉዞ ትምህርት ቤቱ አይነተኛ ሚና እንደነበረው ይነገራል። ኤፍሬም ሙዚቃን በተለየ ስሜት መውደዱ፣ ልቡ በሙዚቃ ፍቅር መንደዱ የቤተ ክህነት ሰዎች ለነበሩት ለቤተሰቦቹ ጥሩ የሚባል ምግባር አልነበረም። ለዚያ ነው ዘወትር አርብ በትምህርት ቤቱ ይቀርብ በነበረው የሙዚቃ ዝግጅት ላይ በድብቅ ይሳተፍ የነበረው። ኤፍሬም ገና በአፍላነቱ በ12 ዓመቱ አስፋው ክበበው ከተባለ የሙዚቃ ባለሙያ ጋር ጊምቢ፣ ወለጋ፣ ጅማና የተለያዩ የሀገሪቱ ክፍሎች እየተዘዋወረ የሚወደውን ሙዚቃ ይጫወት ነበር። በአንድ ወቅት በአውራጃው በተካሄደ የሙዚቃ ውድድር በዘመናዊ ሙዚቃ ዘርፍ አንደኛ በመውጣት ሞቅ ያለ ጭብጨባን በይፋ ተቀላቅሎ በዚያው በጋለ ስሜት ቀጥሎ የላቀ አድናቆትና ክብር ሲከተለው ይኸው ዓመታትን ተሻግሯል። ድምፀ መረዋው ኤፍሬም ታምሩ በሕይወቱ ከፍተኛ ቦታ እንዳለው ከሚነገርለት ከአንጋፋው ድምፃዊ ጋሻ አያሌው መስፍን ጋር በመቀናጀት ጋሜ የተሰኘውን የመጀመሪያ ሙዚቃውን የሠራ ሲሆን በወቅቱ ስመጥር ለሆኑ አቀንቃኞች እንጂ ለጀማሪ አቀንቃኞች ብዙም ትኩረት ይሰጥ ስላልነበረ እንደታሰበው ሳይደመጥ ቀርቷል። ኤፍሬም ከሕዝብ ጋር ተዋውቆ እጅጉን ተደንቆ በበርካቶች ልብ ውስጥ ታትሞ ላይፋቅ መቀመጥ የቻለው ነይልኝ በተሰኘው ተወዳጅ ሥራው ነው። ነይልኝ ያለው ስኬቱን ይመስል ስኬቱ ተከትሎታል። እውነት ስለ ነይልኝ ምን ይወራል? በከተማ በየክፍለ ሀገሩ ኤፍሬም ብቻ ነው። ኤፍሬም ታምሩ የኤፍሬም ካሴት ወንድ ሴት ሕፃን አዋቂ ሳይል በሁሉም ዘንድ እጅግ ይወደዳል። በዘመን ሳይደበዝዝ ከትውልድ ትውልድ በኩራት ይደመጣል። ወፍ አርጋፊው ዘፋኝ ኤፍሬም ታምሩ በግሉ 12 ያህል አልበሞችን ማስቀረጽ የቻለ ሲሆን ከኩኩ ሰብስቤና ከሌሎች ተወዳጅ የሀገራችን አቀንቃኞች ጋር በመሆን በርካታ ሙዚቃዎችን ጥንቅቅ አድርጎ ተጫውቷል። ለራሱ የሚሰጠውን ክብር ለሌሎች የማይነፍገው የምንጊዜም የኢትዮጵያ ሙዚቃ አንጸባራቂ ኮከብ ኤፍሬም ታምሩ በሙያው ምንም እንከን የማይወጣለት አልባሌ ቦታ ለመገኘት ፈቃደኛ ያልሆነ ትንሽ ትልቁን አክባሪ ጨዋታ ወዳጅና ጨዋታ አዋቂ በቅርበት የሚያውቁት